ዳጣና መርዞ ደላላው ሉላን ከጅብ መንጋጋ አትርፈዋታል። ጠበቃው እንግዲህ ሉላን ለመድፈር ዝግጁ ሆኖ ከሞገስ ቤት ከቻለ፣ እነሱም ደግሞ ድብቅ ካሜራቸውን ደቅነው እየተጠባበቁት ነበር። እሱ ደግሞ ከጀርባ ማን እንዳለ ሳያጣራ ዘው ብሎ ሉላን ለመድፈር ሲሞክር መርዞ ደላላውና ዳጣ እጅ ከፍንጅ ይዘው ለህግ አቅርበውታል። ሞገስ ሉላ የት እንደሄደች እንኳን ሳያውቅ ዛሬ መሄድ ፈልጋለሁ፣ የሆነ ቦታ ደርሼ እመጣለሁ ስትለው እሺ ሉላዬ እራስሽን ጠብቂና የሄድሽበት ድረስ ተከታትሎ ሊያገኝሽ ይችላል፣ ስለዚህ ራስሽን ጠብቂ ብሎ ላካት። ዝናና ማህሌት ተገናኝተው ብሩክን እንዴት ብለው አሁንም መጉዳት እንዳለባቸው ሲመካከሩ መድብል አያቸው። መድብል ደግሞ ምን ሊያደርጉት ነው? እነዚህ የተረገሙ የሆነ ነገር አስበዋል፣ ከድርጊታቸው ላስቆማቸው ይገባል ብሎ ከጀርባ ተደብቆ ሲከታተላቸው ነበር። ማህሌት ኤፍራታን አንገቷን አንቃ ከጀርባዬ ምን ስትሰሪ ነበረ? እኔ ገንዘብ ለማግኘት እየተሯሯጥኩኝ፣ አንቺ ግን እቅዴን ከጀርባዬ ሆነሽ ስታበላሽ ነበርሽ። ለካ አንቺ ነሽ ጠላቴ፣ እንዴት በእህትሽ ላይ እንዴት ታደርጊያለሽ? ብላ ትንቅንቅ ጉሮሮዋን ያዘቻት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምሳሌ ድራማ ክፍል 109ና 10ን ይዤ መጥቻለሁ። በዛሬው ክፍል እንግዲህ ሁላችንም ፈርተን አስበን የነበረው ሉላ እንዴት ብላ ከጠበቃው ማምለጥ እንዳለባት ከዳጣ ጋር እቅድ ይዘው ነበረ። እንዲሁም ደግሞ እቅዳቸው ውስጥ ደግሞ መርዞ ደላላውንም አስገብተውት ነበር። መርዞ ደላላው እንግዲህ ያለ ኮሚሽን አይንቀሳቀስም። ዳጣ ኮሚሽን ልሰጠው ተነጋግረው በእቅዳቸው መሰረት ከጠበቃው ጋር የተቀጣጠሩበት ቦታ ለመሄድ ግዴታ ሉላ ሞገስን ማስፈቀድ ስለነበረባት ሞገስዬ ዛሬ የሆነ ቦታ ደርሼ መምጣት ይኖርብኛል ብላ ፍቃድ ጠየቀችው። ሞገስም ደግሞ የት ነው የምትሄጁ? ያ የተረገመ ዝና ሊያገኝሽ ይችላል። አሁን እኮ አንቺ ሐዋሳ እንዳለች ስለሚያውቅ ነው እንጂ አዲስ አበባ ውስጥ መኖርሽን ቢያውቅ እኮ አይለቅሽም። ስለዚህ የትኛውን ቦታ ብትሄጂ ሊያገኝሽ ይችላል። እባክሽን ራስሽን ጠብቂ፣ ካልሆነ ደግሞ እኔ አብሬሽ ልሄድ ልከተልሽ ሲላት፣ ሉላ ደግሞ የምትሄድበትን ቦታ ጠንቅቃ ስለምታውቅ ሞገስ እንዲከተላት ስላልፈለገች አይ ችግር የለውም እኔ እኮ ቅርብ ቦታ ነው እዚሁ ነው ያለሁት፣ ደረስ ብዬ እመለሳለሁኝ፣ አንተ አታስፈልገኝም፣ ብቻዬን ነው መሄድ የምፈልገው ብላ ለሞገስ ነገረችው። ሞገስም ደግሞ ያው ስለሚያምናት እሷን መጫን ስላልፈለገ እሺ በቃ ራስሽን ጠብቂ ብሎ ላካት። ከዛም በኋላ እንግዲህ በቀጠሯቸው መሰረት ከዳጣና ከመርዞ ደላላው ጋር ሆና ለዛ ለክፉ ጠበቃ ትደውለታለች ማለት ነው። እሱም ደግሞ የት ልምጣ የት እንገናኝ ብሎ ሲጠይቃት እቤት እንደሚመቻትና ባሏ ከቤት እንዲወጣ እንዳመቻቸችና ቤት ድረስ መቶ እዛ የሚፈልጉትን ነገር ማድረግ እንደሚችሉ ተናግረዋለች። እሱም ደግሞ እሺ በቃ እመጣለሁ፣ ግን ከጀርባዬ የሆነ ነገር ለማድረግ ብትሞክሪ እኔ አንቺን አያድርገኝ ብሎ ስልኩን ይዘጋዋል። እንግዲህ እነሱ ያሰቡት ጠበቃው ሲመጣ የሆነ ነገር ማድረግ ሲሞክር ካሜራ ደብቀው ቪዲዮ ቀርጸው ያንን ቪዲዮ ለህግ አቅርበው ጠበቃውን በህግ ቁጥጥር ስር እንዲገባና የእጁን እንዲያገኝ፣ ከዛም በኋላ ደግሞ ሞገስም የታገደበትን ንብረት የራሱ ለማድረግ ነበረ። ነገር ግን ጠበቃው በጣም መጥፎ እና ተጠራጣሪ ስለሆነ እቅዳቸውን ሊያከሽፍባቸው ችሏል ማለት ነው። እንግዲህ ማህሌት ደግሞ መርዙ ደላላውን መጀመሪያ ላይ ይዘው ለዝና ልሰጠው ስትል ያው መርዙ ደግሞ ለዳጣ ደውሎ ስለ ዝና ጠይቋት፣ ዝና በጣም ክፉና ጨካኝ አረመኔ እንደሆነ ነግራው ስለነበረ እሱ ደግሞ ማህሌት ምናምን ሲላት፣ ማህሌትም የእሱ ተባባሪ ነፍሰ በላ እንደሆነች ስትነግረው ሁለተኛ ዓይንሽን ማየት አልፈልግም፣ አጠገቤ እንዳደርሽ፣ ስልኬ ላይም እንዳትደውይ፣ አንቺ ማለት እኮ ማን እንደሆንሽ አቅሻለሁኝ፣ ታሞ ሆስፒታል የተኛን ሰው አፈነሽ ለመግደል የተነሳሳሽ አረመኔ እኮ ነሽ፣ ስለዚህ ሁለተኛ ስልኬ ላይ እንዳትደውይ ብሎ ያባረራታል። ከዛም በኋላ ማን ነገረ ስትለው
ኤፍራታ ደውላ እንዳተረፈችው ያልሰማው መሰለሽ እንደ ብሎ ሲላት ቀጥ ብላ ኤፍራታ ጋር ነበር ሄደችው። ኤፍራታን አንቺ ውሻ አንቺ ነበርሽ ለካ እቅዴን ስታከሽፍብኝ የነበረው። እንዴት እኔ የትሽ አይደለሁም እንዴ? ስንት ገንዘብ እንዲከስር እንዳደረግሽኝ አታውቂም? አንቺ ነሽ አይደለ ሁሉን ነገር እቅዴን እያበላሸሽብኝ ያለሽው። የዛኔ እንደተከታተልኩሽ ስታውቂ ደውለሽ ለመድብል ነገርሽው እና ሞገስን እንዳወጡት አደረግሽ። ቆይ የት ልደርሽ ነው? ለገንዘብ ብለሽ እንዴት እኔ እህትሽን አሳልፈሽ ትሸጭኛለሽ? ምን እያደረግሽ ነው? እኔ ላንቺ ብያደን እንዴ ዝናን እቤት አይደለችም የለችም እያልኩኝ ጊዜሽን ሳራዝምልሽ የነበርኩኝ። አንቺ ግን ጨካኝና አረመኔ ስለሆንሽ ከብሩህ ጋር አጣላሽኝ፣ ከሞገስም ጋር አጣላሽኝ። ግን በራስሽ ሄደሽ ተጋደምሽ። አሁን ደግሞ ሞገስን ከሆስፒታል እንዲያወጡት አደረግሽ። ስለዚህ አንቺ ነሽ ጠላት የለካ ከስር ከስር እየሄድሽ እቅዴን የምታበላሽብኝ አንቺ ነሽ ብላ ጉሮሯን አንቃ አስጨነቀቻት። ኤፍራታም ቆይ ማለት ምን እያደረግሽ ነው? እቤቴ እየኖርሽ አንቺን እንደ ደባል ልጅሽ እየኖርኩ እንዴት እንደታደርጋለሽ? እንዴት ቤቴ ሆነሽ ልታንቄ ትችላለሽ? እንዴት ትሰድብኛለሽ? እንዴት ትጮህብኛለሽ? አሁን ቀጥ ብለሽ ከቤቴ እንድትወጭ ላይ ነው የምፈልገው ብላ ማህሌት ላይ ጮኸችባት። ማህሌትም ደግሞ አልወጣም፣ እስኪ የምታደርገውን ነገር አይሻለሁ፣ ምን አባሽ ታመጫለሽ እያለችም ጮኸችባት። ከዛም በኋላ እንግዲህ ማህሌት ተስፋ ቆርጣለች በህይወቷ ላይ። ብሩክም ወደ ህይወቱ አይመልሳትም። ቅድስቴን ሊያገባ እንደሆነ ሰምታለች። ሁለተኛ ደግሞ ዝና ሚስት እንዳገኘ ነገራት። መኪና ውስጥ ተገናኝተው ሁሉም ሰው ፊቱን እንዳዞረባት ነገረችው። እና ዝናም አሁን ያለሽ አማራጭ አንድ ብሩክ ብቻ ነው እኔ እያለም ነገራት። እና እኔም ደግሞ በሉላ ምክንያት ቆንጅዬ ጣፋጭ የሆነች ሚስት አግኝቻለሁኝ እያለ ሲነግራት፣ ምን አንተ ሚስት አገኘህ አለችው። ምን ነው ተናደርሽሳ? መቼም እኔም ፈልገሽኝ እንዳይሆን፣ አንቺን እኮ ማንም አይፈልግሽም፣ ያለሽ እድል አንድና አንድ ብሩክ ብቻ ነው። ብሩክ ጋር ሂጂና እድልሽን ሞክሪ ብሎ ነገራት። በዛን አጋጣሚ መድብል ምሳሌን ወደ ኬክ ቤት እየወሰዳት፣ ምሳሌ ከአጎቷ ጋር እያወራች መንገድ ላይ ድንገት ማህሌትን ያዋታል መኪና ውስጥ እና ዝናና ማህሌት የሆነ ሴራ እየጠነሰሱ እንደሆነ ገባቸው። መድብል እነዚህ ውሾች ምን እየሰሩ ነው? የሆነ ነገር ማስበዋል እና ያሰቡትን ነገር ማክሸፍ አለብኝ። ደግሞ ምን እያሰቡ ይሆን እያለ ከጀርባቸው ተደብቆ እየተከታተላቸው ነበረ። ዳጣና መርዙ ደላላው እንዲሁም ደግሞ ሉላ እንግዲህ በተባለው መሰረት ጠበቃውን ከሞገስ ቤት ድረስ እንዲመጣ አድርገው፣ እሱ በመጀመሪያ ይሄ ነገር ከጀርባ የሆነ ነገር አስበሽ ከሆነ ለህግ አቀርብሻለሁ፣ በራስሽ ፈቃድ እንደሆነ ሪከርድ እያረኩሽ ነው እያለ ያስፈራራታል። ሉላም አማራጭ ስለሌላት አይ ፈልጌ እንኳን አይደለም አስገድደኝ ነው፣ ግን አማራጭ ስለሌለኝ አድርገዋለሁ። ስለዚህ እኔ ምንም ነገር አላሰብኩም ና ትለውና እቤቷ ድረስ ትጠራዋለች። ግን መርዞ ደላላው በጣም ፈርቶ ስለነበረ ከዳጣ ጋር ሲከራከሩ ነበር። ካልጋ ስር ሆነውና ካሜራ እዛ ነበር ተደብቀው ለመቅረጽ ሙከራ ያደረጉት። ነገር ግን ሲነዛነዙ ቀጥ ብሎ ጠበቃው መጥቶ በጣም ቆንጆ ሆነሻል፣ ዛሬ እዚች ምድር ላይ እንዳንቺ ቆንጆ ሴት አይቼ አላቅም፣ ዛሬ ደግሞ በጣም ውብ ሆነሻል፣ ስለዚህ በቃ ወደ ገደለው እንሂድ ብሎ ልብሱን ማውለቅ ሲጀምር አቶ መርዞ ደላላው ድምፅ አወጣ እና ጠበቃው በጣም ደነገጠ። ድምፁ ጆሮ ውስጥ ነበር በቀጥታ የገባው። ምንድን ነው ብሎ ዞር ዞር ብሎ ሲያይ መርዙና ዳጣ አልጋው ስር ነበሩ። እንዴት ታደርጊያለሽ ብሎ በህግ እንደሚከሳትና ሞገስንም ሎላንም እንደሚያሳስራቸውና ንብረታቸውም እስከ መጨረሻው ተወርሶ እንዲቀር እንደሚያደርግ አስረግጦ ነገራትና ሄደ። በዛን አጋጣሚ ግን ዳጣና መርዞ ጩኸው ጎረቤትና ሰው ተሰብስቦ ሊደፍራት ሙከራ እንዳደረገ ለሰው ሁላ አሳወቁ። ከዛም በኋላ ፖሊስ መጣና ጠበቃውን ይዘውት ሄዱ። ጠበቃው የህግ ሰው ሆኖ ነገር ግን በግለሰቦች ላይ እንደዚህ የሚያደርግ ከሆነ ምኑን የህግ ሰው ሆነ? ወንጀለኛ ነው ተብሎ በህግ ቁጥጥር ስር ውሎ እስር ቤት እንዲታሰር ተደረገ። ይገባዋል። እንደዚህ አይነት ቆሻሻና ባለጌ ሰዎች የእጃቸውን ማግኘት አለባቸው። ሞገስ ግን ይህን ነገር ሲሰማ ምንድን ነው የሚሰማው? እውነት ሉላ እየከዳችው ነው የሚመስለው ወይስ ደግሞ ለሱ ብላ እየከፈለችው ዋጋ
ተረድቶ እንዳውም የበለጥ ፍቅር የሚሰጣት ይመስላችኋል? ብሩኬ ደግሞ ጓደኛዬ በእኔ ምክንያት ስለሆነ ንብረቱንም የተወረሰው በእኔ ምክንያት አሁንም ገንዘቡ ሊመለስለት ይገባል በማለት ለቅድስቴ ቃል ገባላት። የጓደኛውን ንብረት መልሶ ወደ ባለቤቱ እንደሚመልስለት ነገራት ማለት ነው። እንግዲህ ብሩኬ አንድ ካለ ደግሞ ያደርገዋል። ሁላችንም በጉጉት የምንጠብቅ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።